ውድ ቤተሰቦች ተመልሼ መጥቻለሁ። ተመልሼ ስመጣ ማለት ነው አብዛኞቻችሁ ሩታ ላይ የምትሳደቡት፣ ሩታ ላይ የምትፈርዱት፣ በውስጥ እየመጣችሁ ለምን ሁሌ ሩታን ትደግፊያለሽ? ስለ ሩታ መጥፎ ነገር አውርተሽ አታውቂም? ጥፋቷን ለምን አትነግሪያትም? የምትሉ ሰዎች ማለት ነው። እኔ ሩታ ምንም አይነት ጥፋት እንደሌለባት ስለማቅ ነው። አንደኛ ደረጃ ማለት ነው። ሁለተኛ ደረጃ እናንተም ፈጣሪያችሁን አትክዱ እንጂ ፈጣሪያችሁን ትክክለኛ የምትፈሩ ከሆነ አብርሽና ሩታ ስራና ድራማ እንደሚሰሩ በደንብ ጠንቅቃችሁ ታውቃላችሁ ማለት ነው። ስለዚህ እውነተኛ ትክክል ባልሆነ ነገር ለእሷ ተውኝ፣ ስሪ፣ እንለወጥ፣ ህዝብ ምን አገባው ይሳደብ፣ ምንም ቢልሽ እኔ ነኝ ማኖርሽ እንጂ ህዝብ አያኖርሽም ብሎ ለሰጣት ስራ እኔ እንዴት ብዬ ሩታ ልስደባት ማለት ነው? እንዴት ብዬ ስለ ሩታ ክፉ ነገር ላውራ? እኔ መናገር አልችልም። እና ቤተሰቦቼ እውነቴ ነው የምላችሁ፣ እኔ በሀገሬ በደንብ ባህልን የተማርኩ ሴት ነኝ። እናት አባቴ፣ እህቶቼ፣ ወንድሞቼ ትዳር ይዘው እንኳን ሲጣሉ በእንደዚህ አይነት ሁኔታ አይደለም የሚጣሉት። የአብርሽና የሩታ ህይወት የሌለ ህይወት ነው እንዴ! ብዙዋችሁ አብዛኞቻችሁ አላችሁ አግብታችሁ ወልዳችሁ ልጃችሁን ይዛችሁ የምታሳድጉ፣ እሱም ደግሞ የራሱ ህይወት የሚቀጥላለ። ነገር ግን በእንደዚህ አይነት ሁኔታ አይደለም እንዴ! እናንተ እስቲ ቁጭ ብላችሁ አስቡት። አንዳንዴ እውነቴ ነው የምላችሁ፣ በተለይ ደግሞ የምትሳደቡ ሰዎች እኔ ግራ ነው የሚገባኝ። እውነት ትክክለኛ አብርሽና ሩታ ከተጣሉ በዚህ ናክል አመት ድረስ ምን ያስኬዳቸዋል? ቤተሰብ እኮ አላቸው፣ እያየን ነው አይደል? ተራ በተራ ወጥተው አስተያየት እየሰጡ ነው። ለራሳቸው ብር እየተቀበሉ ነው፣ እየፈመሱ ነው እንዴ! በዚህ ናክል ማስታረቅ እንዴት አቃታቸው? እንዴት አያስታርቁም? በሀገሩ ሽምግልና የለም እንዴ? ጋሺ የሚመጣ ነካክቶት ይሄዳል። ብዙዬም ትመጣለች ነካክታው ትሄዳለች። ወንድሚው የሚመጣ ነካክቶት ይሄዳል። ይሄንን ነገር እኮ ነው ያየነው። እኔ ደግሞ በዚህ አላምንም። እኔ ነገም ሆን ዛሬ የሚሆን ሩታን ነው የምደግፈው። ለምን ብትሉ ይሄንን ቪዲዮ ብቻ ተመልከቱ። በዚህን ጊዜ ሩታ የዛን ሰዓት ቤቴ ልግባ አብረን እንኑር ስትለው ነበር። እሷ አሻፈረኝ ብሎ ይሄው ለምን ቤትሽ መጣ? በድጋሚ አልመጣሁም፣ በህይወትሽ አልደረስኩብሽም የሚላት ማለት ነው። እቤት እሷ ቤት ቁጭ ስትል ለምን ሰው መታ ብሎ ስንት ጊዜ ተናገረ። ስንት ጊዜ ያዙኝ ልቀቁኝ አለ። እሱ ግን እንደዚህ እየሰበሰበ ነበረ። ይሄንን ጊዜ ይረሳቸዋል። እኔ እውነቴ ነው የምላችሁ በሩታ ህይወት ሁሉም ነገር ልረሳው እችላለሁ። ነገር ግን እቺ ቀንና ሩታ ራቆቷን የለቀቀችው ፈቶ መቼ ማረሳው። የሆነ ጊዜ አብርሽ ምን እንዳላት ታውቃላችሁ? ለሩታ ማለት ነው። ቪዲዮውን ወደ ታች ወርዳችሁ እዩት። የሆነ ቀለበት አውጥታ ስትሰጠው እኔ አላት፣ እኔ ነኝ እንጂ ማሳደርሽ፣ እኔ ነኝ እንጂ ምለውጥሽ፣ እኔ ነኝ እንጂ ማኖርሽ፣ ህዝቡ አይደለም። ህዝቡ ሆይ ሆይ ስላለች ስለወደደች ስላደነቀች ለህዝብ ብለሽ፣ እሱንም ብራንክ ልታደርገው ማለት ነው። አሁንም ይሄ ነው ሚላት። በቃ እንስራ እንለወጥ፣ ሰው ሰደበሽ አልሰደበሽ የሚመጣም ነገር የለም የሚወርድም ነገር የለም። ይሄ ነው። ልጅቷ ደግሞ እመኑኝና ተይዛለች። ባትያዝ ኖሮ አይምሮዋ ቢሰራ ኖሮ ነውር የሆነ ነገር አይደለም ሩታ ይሄንን ነገር ልታረግ። እውነት በጣም ሼም እኮ ነው። ሼም እኮ ነው አይደለም። እነሱ ሩታ እንኳን ይሄንን ነገር ብታረገው የራቆት ቪዲዮ ይዛለች ብሎ ራሱን መስራቱ ነውር ነው። እውነት ነውር ነው እንዴ! አንድ ላይ የበላ ሰው አንድ ላይ የጠጣ ሰው ይላል። ትላንትና አብርሽ እንደዛ እያለ ነበር። አንድ ላይ ከበሉ አንድ ላይ ከጠጡ ማለት ነው። እንዴት ራቆቱ የያዘችበት ቪዲዮ ራቆቴን ይዛብኛለች ብሎ ቪዲዮ እንዴት ይሰራል? እሺ እውነት ለሩታ ቦታ ካለው ለሩታ ካዘነ ለምን አልደበቀም? 4 ቀን 5 ቀን 6 ቀን 7 ቀን እያንሸረሸሩ ሩታ የራቆት ፈቶ ይዛለች እያሉ ለምን ቪዲዮ ተሰራ? እውነት ለሩታ ቦታ ካላቸው የሚወዷት ከሆነ የሚያደንቋት ከሆነ እሺ ሩታ አጥፍታለች፣ በጣም ጥፋተኛ ነት። የራቆት ፈቶ ይዛለች ማለት ነው። ሩታ ብትሳሳት አብርሽ መሳሳት አለበት? አብርሽ ቢሳሳት ብዙዬ መሳሳት አለባት እንዴ? ለምን አስታውለው አያዩ? በቃ ሩታ አጠፋች አይደል? ካጠፋች በኋላ በሽምግልና በቤተሰብ መጠየቅ። ሩታ አጥፍተሻል፣ እንዲህ ነገር ባንቺ አይጠበቅም ብሎ ካሜራ ሳይደቀን መጠየቅ ሩታን ማለት ነው። ገባችሁ አይደል? ነገር ግን ሩታ ብታጠፋ እንኳን ትልቅ ብዙዬ ወልዳለች፣ ትዳርን አይታለች፣ ትልቅ ሰው ናት። በቃ ይሄንን ነገር እኔ በሽምግልና ይዘዋለሁ። ቪዲዮም ያዘች ፈቶም ያዘች፣ ማንም ቪዲዮ እንዳይሰራ፣ ማንም ካሜራ ደቅኖ ስለ ሩታም ስለ አብርሽም መናገር የለባችሁ። የአብርሽንም የሩታ ገመና አታውጡ፣ ተጠንቀቁ ብላ አንድ ቪዲዮ ሰርታ በውስጥ ማስተካከል ትችል ነበር። እና የትኛው ጋ ነው? ማናቸውም ትክክል አይደሉም።
ሩታ ስሪ የተባለች ነገር ነው የምትሰራው። ተውኝ፣ ምን አገባሽ? አንደኛ ነገር ሩታ ካልተሰደበች ቪው አይመጣም። ሩታ ካልተረገጠች እይታ አይመጣም። ሩታ ካልተረገጠች ሰብስክራይብ አይመጣም። በአብርሽ ቤት ሩታ መታ ካልተንቀሳቀሰበት አይንቀሳቀሱም። ሩታ የሆነ አይዲያ ካልሰጣቻቸው ማንም ይሄንን ለምን እንደሆነ ታውቃላችሁ? ከዚህ በፊት የሩታ እህቶች ነበሩ አይዲያ የሚሰጡት እየተሰቀሉ ሩታ ለምን እንደዚህ ያለች ነገ ደግሞ እንደዚህ ብለው ይመጣሉ እያሉ ነበር አይዲያ የሚሰጡት። አሁን ጊዜ የሩታ እህቶች በቃ ጾም ነው፣ ራሳቸው አሳረፉ፣ ስነ ስርዓታቸውን ይዘው ቁጭ ብለዋል። አሁን አይዲያ ሲያጡ በየቀኑ ለሩታ ያልሆነ ነገር ወላሂ ነውር ነው። እኔ እንጃ አንድ ሰው እንዴት አድርጎ ለዳኒ እራቆት ፈቶ ትሰጣለች ብላችሁ የምታምኑ ሰዎች አላችሁ። ብሰጠው ሲታረቁ ለምን ቪዲዮ አልተሰራልንም? ዛሬ ደግሞ የሆነ ነገር ብለው ይመጣሉ። እውነት ይህንን ነገር እኮ ከቡታጀራ እኮ አብርሽ ሲወስዳት እኮ ቃል ገብቶ እኮ ነው የወሰዳት ከቤተሰቦቹ። እንደዚህ አይነት ድራማ አንሰራም፣ እንደዚህ ነገር አንድ አይደገምም ብሎ እኮ ነው። ንቀት ይላል ማለት ነው። እና ቤተሰብ ድረስ አስንቀሻል ይላታል። እሱስ ምን እየሰራ ነበረ? ይሄንን ነገር ሲያደርግ ንቀት አይደለም? እሷ ወልዳ ቤተሰብ ውሽሚትን እስከ ግቢ ጎትቶ መምጣት ንቀት አይደለም? አፍቅራው ለአብርሽ ወዳው ለሱ እንባ ስላለቀሰች ውሽሚት አጠገቡን ቆማ ማለት ነው። ትላንትና እኮ አብርሽን አልቅሰሽ ነው ያገኘሽው፣ አለቃቅሰሽ እኮ ነው ያገኘሽው ስትላት እንኳን አብርሽ ምን አለ? መልስ ሰጠ? አብርሽ መጀመሪያ ሩታን ሲያቀርባት ማለት ነው ወደ ሚዲያ ሲያመጣት መልካም እንደሆነች፣ ጥሩ እንደሆነች፣ የዋህ እንደሆነች፣ ለፍቅር ዋጋ እንደምትከፍል ነበረ ያቀረባት ማለት ነው። አሁን ግን ክፉ እንደሆነች፣ ኃይለኛ እንደሆነች፣ ጨቅጫቃ እንደሆነች፣ በቃ ለሱ እንደማትበጀው፣ ለትዳር እንደማትሆን ነው የሚያቀርባት ማለት ነው። እንደፈለገ ነው የሚያረጋት እንዳሻው እሱ ደስ እንዳለው ማለት ነው። ሲፈልገው ጥላቻ እያሉ እየተጣሉ እያለ በቃ የሆነ ያልሆነ ነገር ያምጣላታል፣ ይሰጣታል። ሞር ሰላም ሳያወርዱ ማለት ነው። ፍቅር ሳይኖራቸው ይቅርታ ሳይጠያየቁ ማለት ነው። የሩታ ህይወት እንደዚህ በተጨማላለቀ ነገር ነው የምትኖረው። እኔ ነገም ቢሆን ዛሬም ቢሆን በሩታ ላይ አልፈርድም። ሴት ልጅ ነኝ። ነገ ምን እንደሚያጋጥመኝ አላውቅም። እና በህይወታችን ሴቶች ለትዳራችን በጣም ዋጋ እንከፍላለን። ትዳርን ከያዝን በኋላ ቤቴ ነው የምንለው እንጂ ውጭ የምናየው ነገር የለም። ወንድ ልጅ ልቡ ውጭ ውጭ ነው። በተለይ አብርሽ ያለ አይነት ወንዶች እስቲ ያስቡት። ከሄርሜላ ጋር በዚህ ናክል ሲሳሳሙ፣ በዚህ ናክል ሲቃቀፉ፣ በዚህ ናክል ሲሆኑ ሄርሜላን ፍቅር ሊይዛት ይችላል። አብርሽን ፍቅር ሊይዘው ይችላል። አብርሽም ልቡ ውጭ አስቦ ይሆናል። በቃ በሩታ የሆነ ነገር አይቶ እንኳን እኔ እንጃ ከሩታ ለመሸሽም ይሆናል። የሆነ ቀን ይሰለቻታል፣ ይደብራታል፣ ያስጠላታል። በድራማ በኩል በቃ ህዝቡ ሲጠላት፣ ህዝቡ ሲነሳባት እሷን በቃ ቆርጦላት ትታኝ ትሄዳለች የሚባልም ነገር እያሰብኩበት ነው እኔ ማለት ነው እንጂ የበላ ሰው አብሮ የበላ ሰው አብሮ የጠጣ ሰው አብሮ መተሳሰብ የሚባል ነገር ካለ እኔ እንጃ እንደዚህ ነገር አይደረግም። በሴት ልጅ በእናት ላይ እንዲህ ነገር ግፍ እኔ እንጃ አይቼ አላቅም። እኔ የሩታ ህይወት ፈጣሪ ይጠብቃት። አላቅም ከዚህ ቆሻሻና ከዚህ ድራማ ስራ አላህ ያውጣት። ከምሬ ነው የምላችሁ። አይምሮዋን ይክፈትላት። በቃ እኛ ደከምን፣ ተናገርን፣ አወራን፣ ብዙ ነገር መከርናት፣ ምንም ልሰማ አልቻለም። የያዛት ነገር እሱ በራሱ ጊዜ ለቀቅ ያርጋት፣ ይፍታት። በቃ ይህ ህይወት የእሷ ነው የራስሽ ነው ካላትም ከዚህ ቆሻሻ ሁለቱም ወጥተው የራሳቸው ህይወት እንዲኖሩ፣ ካልሆነም ደግሞ እሱም የራሱ ህይወት እንዲኖር እሷም የራሷ ህይወት እንድትኖር። ነገር ግን ሁሉም እየመጣ እሷን እየሰደበ እሷን እየቀጠቀጠ ለዚህን ለትዳር ተብሎ እኔ እንጃ እንደዚህ አይነት ትዳር እኔ አይቼ አላቅም። ሩታ ለትዳሯ የከፈለችው ዋጋ፣ ለፍቅሯ የከፈለችው ዋጋ ሳታፈቅር አፈቅርኩኝ፣ ሳትወድ ወደድኩኝ፣ እውነት አግባኝ ሳትል ፍላጎት ሳይኖራኝ አግባኝ ብለሽ ጠይቂ። ስንት መከራ ስንት ስቃይ አሳይታለች አሳልፋለች እቺ ልጅ ማለት ነው። በውስጥ የምታወራት ወይም ደግሞ ስለ ሩታ ስታውቁ አንድ ቀን ይጸጸታችኋል። አብርሽ ራሱ ብሎታል ይሄንን ነገር የሩታን ነገር ያወቃችሁ ቀን አንድ ቀን ሁላችሁም ይጸጸታችኋል ብለዋል።